ሶሻል ሚዲያ ለሱ ሙቷል። ይሄ ባለስኒው ማለት ነው ሙቷል። ስለሞተ ደግሞ ምንድነው የሚያደርገው? እኔን እየነካ ቢታን እየነካ ሌሎች እየነካ ሊመለስ ይፈልጋል። አሁን እኔ ደስ ያለኝ ምንድነው መሰለህ? ከዛ ጴንጤ የሚባል ምሽግ አወጣሁት እኮ እዚህ አዙሬ ከዛ የነበረበት ጴንጤ አውጥቼ እንደዚህ ሳዝረከርከው ይሄ ችሎታ ነው እና ምን ያደርጋል? እኔ አንድ ግለሰብ ነኝ፣ ለብቻዬ ነኝ። እኔ ለኔ እንደ ሲምቦል ነው የሚጠራኝ እንጂ የኤርትራ ህዝብ ነው መስደብ የሚፈልገው እኔን አይደለም። እኔ መስደብ ከሆነ ለኔ ለብቻዬ ሊሰድበኝ ነበር አይደለ? ግን በእኔ አድርጎ እዛ ኢትዮጵያ ያሉ ኤርትራውያን መውጣት አለበት። ማን ነው የራሱ ማን ስለሆነ ማን ያውቀዋል? ጅል የተጃጀ። ስለዚህ የብልጽግና ነው እንጂ ኤርትራ ደሙ ከፍሎ አድኖናል ይላል። ስለዚህ ይሄ ያስተከለው ከዛ የምታውቀው ከታች ያስተከለው ወደ ትል ተቀይሮ የሚያስበውና የሚያደርገው ጠፍቷል። ገደልሽ አታቋርጣት። ስለዚህ ችግር ላይ ነው ያለ። አሁን ምን ይላል? ኤርትራኖች እንደዚህ ናቸው። በዛ ገይሙ አድርጎ በቃ እሱ የቡዳ መንፈስ አለው። የቡዳ መንፈስ ስላለው እኔ በቃ ያለ ሃይማኖቱ ራሱ አሁን ተዝረከረከ። ከዛ ወጣ ወደ ነበረበት ከሴቶች ጋር መጣላት ጀመረ። ምክንያቱ ከዛ የምታውቀው የታችናው ያስተኮለው እንትኑ እዛ ትልፈጥሮ ትሎቹ አድገው እየተወላለዱ ሲሄዱ የሚያስብበት ነርቭ ቁሟል። ሲመለስ ቢታ ይላል፣ ሲመለስ ኤርትራ ይላል። ስለዚህ የወደቀ ዝቃጭ መሆኑ ለኔ ለብቻዬ አይሰድበኝም። እኔ ሞኒካና ሚኪ የጠራ የኤርትራ ህዝብ ነው የሚሰድበው። እሱ ስለሰደበ ደሞኛ የኢትዮጵያ ህዝብ አንሰድበው። ምክንያቱ እሱ ርካሽና ጉቴ ጡታም መሆኑ አውቃበት ነው። ስለዚህ እኛ ደግሞ ሞኞች አንሁን፣ ሞኝነታችን እንዳይጠቀምበት በዛ በሞታት መቃብር ተመልሰን አስገብተን እኛ ወደ ስራችን እንሄዳለን። በሱ ካልተናገር ከፈለክ ስንት ሳትጠሪ ጥሩ ስም ሰጥተናለች ቢታዋ እትቴዋ ያለን በቃ ጠቅ እናደርጋታለን። ከዛ አለፍ እንላለን። ከዛ ጴንጤ ግን አውጥተናለን። ጴንጤዎች ደግሞ በዚያ አጋጣሚ በቃ ፓስተራችሁ ወደ ነበረበት መጥቷል። እዛ ጥቅም እንደሌለ ሞኒካ ካላረፈ ካሁን በኋላ እኛ አንቺን አስመልክቶ ኤርትራን እኔን አስመልክቶ የአማራና የኤርትራን ግንኙነት ለመቆራረጥ አይደል እየሰራ ያለው። ስለዚህ እኛ የምናደርገው ምንድነው? ካሁን በኋላ ካላረፈ ጴንጤን ትክክለኛ ሃይማኖት እንዳልሆነ እና ጴንጤ ለቆመበት እሱ የሚሰራ ፕሮሞሽን ያደረጋቸውን ማስታወቂያ የምንም አይነት ድርጅት ማስታወቂያ የተለያየ እንትኖች ያንን ነው የምንነካለት። አለቀ። ባዶን ነው የምናስቀር። ካሁን በኋላ የሆኒ ላይ ስድብ ሳይሆን ትልቅ ዘመቻ መዘመት አለበት። ይሄ ነው ቀጥይ እሱ አርጎ ብለን ለነገሩ እኮ እዛ እሱ ያለበት ሃይማኖት ሁሉ ሰርጊ ባል ያጣ ሰክራም የነበረ የወደቀ እዛ ማለት እዛ የሚገባ ሁሉ የተለየ ነው። ምክንያቱ ኤርትራ ላይ እንደሱ የለም እኮ አይፈቀድም። ስለዚህ በኋላቸው ማን እንዳለ ይታወቃል። ስለዚህ ለነሱ ብዙ ዲንታ እንሰጥም እኛ ኤርትራ ላይ እንደ ሃይማኖት ስለማይታወቁ ስለዚህ እሱ ይሄ የማይረባ የሚሰበስብበት ስብስብ መሆኑን አውቀናል። ተዋህደቱ ቁም ከርቃልን አስገባት መታለች። አንድ ቁጥር ጻፊ በሏት። አንድ ቁጥር ጻፊ የታለች ቃል ወይም ቲጂ ካላችሁ አንድ ቁጥር ጻፉ።
ረፍ ሞኒካ ታይ አላ አላፍ በቃ ውጊያውን ተጀምሯል አሁን እንሄድበታለን ሞኒካ እንዴት ነሽ ሰላም እንዴት ነሽ ነው ቆንጆ ማሬ ሽኮሬ ደህና ነሽ አለ ወይ ትግርኛ ትቀጥል ማራይ ኧረ አልችልም ዝም ብዬ ነው እሺ መችሽ ጥሩ አሁንም ቲጂን ጥሯት ብዬ በተደጋጋሚ እየነገርኳችሁ ነው ቃል እንዳትወርጅ ካሁን በኋላ ሚዩት አድርገሽ ተቀመጪ እኛ ቅድም እንዳልኩሽ እኛ የኤርትራ ህዝብና የአማራ ህዝብ ዛሬ ማንም ሼክ ማንም ቄስ ማንም ጴንጤ በተለያየ እንትን ላይ ወጥቶ የአማራ ሞት ያልተናገረው ዛሬ ኤርትራ እንደ ኤርትራነታቸው ራሳቸውን አክብራ አማራ ለምን ይሞታል? ትላንት የነበረው ትርክት ሐሰት ነው፣ ሰርታችሁብናል፣ እየሰማችሁ ነው። ስለዚህ ይሁን ዛሬ ተገልብጠህ በተለያየ ጥቅማ ጥቅም መተህ እንደ ግለሰብ ስድብ ቀርቷል። ሞኒካን አስመስለ ኤርትራን ትነካለህ። ኤርትራ በዚህን ሰዓት ኤርትራን ወጥቶ የሚሳደብ አማራ አታገኝም። አንተ በምትፈልግበት መንገድ የምትገፋው አማራ የለም። አንደኛ በመጀመሪያ ደረጃ ከትላንት ጀምሮ ከድርጅት የማከብራቸው ሁሉ ማስታወቂያ የሰራላቸው ድርጅታቸውን ያስተዋውቅላቸዋል። እነሱን የነዛ ድርጅት ጥሩ እንደማይሰራ እንከን ደካማ ጎኑን በአጠቃላይ እናወጣዋል። የማን እንደሰራ አውቃለሁ። ቢያንስ ከ20 የበለጡ አከብራታለሁ ከሌላ አከብረዋለሁ የሚባል ነገር የለም። አንተ የሰራሃቸውን ስራዎች በአጠቃላይ ተመልሰን ስድብ ቀረካም በኋላ ማንንም አንሳን ተመልሰን እንከናቸውን እየፈለግን በውስጥ እየገባን የሁሉንም እንከን እናወጣለን። ሁለተኛ ነገር ዛሬ በጴንጤ ተደብቀ ነው አይደል አማራና ኤርትራን የምትሳደበው። ይህን የነበረውን ግንኙነት የአሳ ትራፊ የሻርክ ትራፊ እያለ መሳደብ የአማራን ህዝብ ተለጣፊ ብለህ መሳደብ ይሄ የብልጽግናና የአብይ አህመድ ጥሩ ሰርቷል። አዎ ጥሩ ሰርቷል። ለአንተ ጥሩ ሰርቷል ስለተከፈለ አብይ አህመድ ጥሩ ሰራ ስትል አንተ እንደዚህ እንዳንተ ብለህ ነው የጀመርከው። ያ የምታየው አስፋልት በአማራ ደም ሲሚንቶ የተበሰበሰችው በአማራ ደም በአጠቃላይ የምታየው የአማራ ደም እንጂ የማንም አይደለም። አብይን ከፍ አድርገህ እኛን ዝቅ አድርገህ አቅም አለኝ እንደዚህ እኔን የሚነካ የሚባለው ነገር እሱ ድሮ ቀረ። አሁን በሐሳብ መወያየት እንችላለን። ስድድብ አይደል መሰዳደቡን ተው። የስድድብ ከገባን ትልቅ ነገር ላይ ልንገባ እንችላለን። ስለዚህ ምን እናደርጋለን? አንተ ያስከውን ሃይማኖት በደንብ አድርገን እንቀጠቀጣለን። ይቀጠቀጣል ሲል በስድብ አይደለም። ችግሩን እንከኑ ሁሉ እናወጣል። በማን ጴንጤዎች ተነስተው በማን ካሉ ጴንጤ አቅፎ አማራን ህዝብና ኤርትራን ህዝብ ልታዋርድ አትችልም። ለምን ነካቸውን ስንባል መልሳችን ይሄ ነው የሚሆነው። ስለዚህ ዮናስ ሞዶና አርፈ ወደ ነበርክበትና እዛው ስብከት ብትገባ በጣም መልካም ነው ብዬ አስባለሁ። ሞኒካ ኤርትራዊ ነች፣ በእናቷ አማራ ናት። ባትሆን ሙሉ ኤርትራዊ ብትሆን ራሱ እኛ ማንም አማራ አሳልፎ እሷን የሚሰጥ ማንም ኤርትራዊ አማራን አሳልፎ አይሰጥም። ማንም አማራ ኤርትራዊን አሳልፎ አይሰጥም። በዚህ ሰዓት ወጥቶ ኤርትራን የሚሳደብ አማራ ካለ እሱ ባዕድን ነው። ቲጂ አሁንም በተደጋጋሚ እየጠራንሽ ነው። ቲጂ ሄሎ ቀጥልበት። አጋጣሚ ደግሞ እኔ ልናገር ማለት ነው። ኣብዚ ዘለኹም ኤርትራዊ በትግርኛ እናገራለሁ። ኣብዚ ዘለኹም ኤርትራውያን እዚ ቴቴ ድበሃል እዚ ሃይማኖቱ ዘይፍለጥ እዮም ንማኛ ዝበሃል እንድሕር እሱ ተዛሪቡ ኢልኩም ኣምሓሩ ለኪምኩም ከይትዛርቡ ክትፀርፍዎ እንድሕር ደሊኹም ንውልቁ ንበይኑ ትፀርፍዎ። ምክንያቱ እሱ ነምሓራ ህዝቢ ኣይውክልኒ ወላ ሓንቲ ይውክልኒ። እቲ ዝተደርበየ እቲ ዝተናዕቀ መትከል ዘይብሉ ሃይማኖቱ እቲ ዝበለፀ ሃይማኖቱ ዝቕይር ማዕተብ ዘይብሉ ሰብ ጨናው ሰብ ስለዝኾነ
نسو تزاريبو إلكم مسمحارو كيت باسو بلمدي نحنا بلمدي علنا زخونه نجار تقبرو زم حراي قليلنا هنا نتصرف دحر حجيجن ماني ام حراي فليتنا لنا ام حارو مسانا سلا دسرح دلو ابزا ساعات زيا منغستي ايرتران نحنا ام حارو زم فانو زبهالو مسانا سلا سرح زلو ام حارو يلكا متصراف دحر حجي انو مانيا تصريفنا لكا نقولكو حمد قبرو السو تزاري بلكم كن راي حجي زي ما بزلو بمولاتهم دقفتنا ايرترايم مس ايرترا اين باسنينا ايرترا نفوتوكمنا دحر حجي بلالو جوكر تسمعون لهم كلهم دحر حجي بمنقد مونيكا امسيلكا ان بني سبب ارجه لايرترا حزب يشارك ترافي متلو اني بليبيا المطهم ليبيا من مهون علاقوم بيت مهون علاقوم سلازي بمونيكا سبب بليبيا እንዳልመጣሁ አሁን ነግሬሃለሁ እኔ በሌጋል ነው የመጣሁ እዚህ ያለሁበት ሀገር የገባሁ በሊቢያ አልመጣሁም ሊቢያ ደግሞ ያንተ ወንድሞችም ራሱ እንደሱ እየሆኑ ስለሆነ ከሆንክ እሰብላቸው ካልሆንክ ግን እኔ በሊቢያ አልመጣሁም ተመልሰሃል ከእንግዲህ ወዲያ በሞኒካ አስመልሰህ የሻርክ ትራፊ ብትል አናትህ ላይ ያለህበት ቦታ መተን ምን እንደምናረገው ታያለ ከእንግዲህ ወዲያ እኔ በባህር አልመጣሁም በቃ 4 ነጥብ እከክ አይውልሽ በባህር ለሚባለው ነገር ብዙዋኑ ኢትዮጵያ ያልከዩልሽ በሊቢያ ብቻ ሳይሆን ሳውዲ አረቢያ ስንቱ ነው የሚያልቀው ሊቢያ ላይ ስንት ሀበሻ ነው የሚያልቀው ኢትዮጵያ ስንት ኢትዮጵያ ነው የሚያልቀው ኤርትራ ብቻ ነው የሚሰደደው እኩል ለምን ተሰደደ ለምንድነው እንደዚህ አይነት ሐሰታዊ ነገር የሚደረግ በመጀመሪያ ደረጃ እንደዚህ አይነት ሐሰታዊ ነገር መጥፋት አለበት በተለይ ከነሱ ላይ ይሄ ንግግር መውረድ ያለበት ዮኒ አሁን ከባድ አጣብቂ ውስጥ ነው ያለው አራተት የበለው አትጥራስሙ ያን ማለት የቴቴ የሆነም ብትንቴ የሆነ ተይውስ ከባድ አጣብቂ ውስጥ የሚነካው ሃይማኖት ያስከው ሃይማኖት ዛሬ ወጥተ ከዚህ ነገር ካልወጣ ያስከውን ሃይማኖት አንተ ማስተዋቂያ የሰራህላቸው ድርጅቶች በአጠቃላይ ብዙ እንከን ያለባቸው ናቸው እኔ በድጋሚ የምነግርህ አንተ ማስተዋቂያ የሰራህላቸው ድርጅቶች ብዙ እንከን ያለባቸው ናቸው ያንን እንከን ሸፍነህ ግን አንተ ሆድን የግል ኪስህ ሞልተህ የሰራውን ድርጅት መልሰህ እንደገኛ እንከኑን እናመጣዋል ችግሩን እናመጣዋል ራስ ምታት ነው መሆን ካምባል አልሰድብህ ካጥሌ ነው ቲጂ ለምን አደውሉላት እዚህ ውስጥ የሚያቃሰ የለም ታሰሚ ቀርተሽ ነው በፌክ አካውንት ቁጭ ብለሽ ተመለከሽ ነው ወይስ እንዳትሄጂ ተብለሽ እንዳትሄጂ ተብለናል ነው ከተራክ ካጥሌ ነው ቴንክ ዩ ጆካ ምናልባት ዮኒን እና እንደነሞት አይነት ሰዎች ሰው እንዲያውቃቸው ማድረግ ጥሩ ነገር ነው ላይክ ዋይዝሊ ዝም ብሎ ኢሞሽናል ሆኖ ምናምን መሰዳደብ ምናምን ሳይሆን የሚሰሩት ስራ ዝም ብሎ እንዳይመስሏችሁ ይሄ ማን ነበር የሚባለው ጆካ አገር ገብቶ የጨለማ ቤት የግብረ ሰዶም ጭፈራ ቤት የከፈተው ጓደኛው ማን ነበር ዮኒ ቬጋስ ቴንክ ዩ ዮኒ ቬጋስ እንዲገባ ሲያደርገው አዲስ አበባ እኔ እንደውም አንተ ጊፍት እየሰጠ ያሰደበን ነበር ምናምን እያለ ታስታውሳለህ ይወዳብ እናሱ አጀንዳ አድርገው የነበር አንድ ወቅትና እንደውም እኔ ስለ ክብር ዝም ብለህ እንደዛ እያለ ምንም ነገር እንደማትናገር አውቃለሁ ከወጣህ በኋላ እንነጋገራለን የሚል ነገር ነው የጻፍኩለት ኢትዮጵያ ላይ ሆኖ እንዲበል እንዲያበላ ሰው አይደለም ያናከል አምኖት ስቱፒድ ግን አዲስ አበባ እንዲተለውጣለች ምናምን ሲል የሱ ወላጆች የሱ ቤተሰቦች እና የሱ ቀበሌ አንድ ሽንት ቤት ለሰባ ሰው ነው የሚጠቀሙት እንግዲህ አዲስ አበባ ላይ ያለውን ነባራዊ ሁኔታ የቀበሌ ቤት የሚጠቀም ሰው ምን እንደ አይነት ነገር እንደሚጠቀሙ ሁላችሁም ታውቃላችሁ አንድ ሽንት ቤት ለሰባ ለ50 ሰው የሚጠቀም ሰው አዲስ አበባ ተለውጣለች አዲስ አበባ እንዲሆናለች ምናምን ይላል እየመጣ እንዲህ አይነት ነገር ራሱን ነው የሚሳደበው ለቤተሰቦቹ ነው ጠንቅ የሚሆነው
እና የዮኒ ቬጋስ ምናምን የሚባሉት ቦታ ተሰጥቷቸው ጭፈራ ቤት ይባላል። ለስሙ ባር ነው የሚባለው። ግን ምን እንደሚካሄድ፣ እንዴት ሴቶች እንደሚሸጡ፣ እንዴት ህፃናቶች በትልቅ ገንዘብ እንደሚሸጡ፣ ምን እንደሚሉ ሁሉም ሰው ያውቃል። እንደነዚህ አይነት ሰዎች አጀንዳ እንዳይሆኑ ራሱ ገንዘብ ሰርቶ ነው የሄደው ምናምን የሆነ አንገት እንደነ ሞጣ ያሉ እንደነ ዮኒ ያሉ ሰዎች ፈንድ ይገጫቸዋል። ትውልድ እየተበላ ነው ጋይስ። አሁን እንደዚህ አይነት ሰው ከ5-6 ሃይማኖት በላይ የቀየረ ሰው፣ ደስ የሚለውን ሰው አጀንዳ እያደረገ የሚሳደብ ሰው፣ ምን የሚል ሰው ይሄ ሰው እንዲህ አድርጓል፣ ይሄ ሰው እንዲህ አድርጓል ሳይሆን በስርዓቱ ትውልድ እየቀጠፉ መሆኑ መናገር ያስፈልጋል። ዛሬ እነ ሀቢባ እነ መማር የሆነ ሰው ይዘው ሲቀመጡ ዛሬ መማር ልክ ሞኒካ የምትናገረውን ንግግር መናገር አልነበረባትም? እሺ እነ ሀቢባስ ሌላ አይነት አይደንቲቲ ያላቸው ሰዎች ናቸው አይደለም? እነ ተስፋዬን እዩዋቸው። እነ ተስፋዬ ከነ መማር ጋር መስራት ያለባቸውን ፖለቲካ ይሰራሉ። አብረው ተቀምጠው ይቆዩ የራሳቸውን ፖለቲካ ከሰሩ በኋላ ስለ ኦሮሞ የሆነ ነገር ሲነሳ ደግሞ ገንዘብ እናሰባስብ ብሎ ደግሞ የወሎ ኦሮሞ ምናምን ብሎ ገንዘብ ማሰባሰብ ይገባል። ሀቢባን እዩዋት በተመሳሳይ። የኛ ሴቶች ስል እንደነ መማር አይነቶቹ ልክ አማራው አግሬሲቭሊ ውጊያ ባደረገበት ሰዓት ላይ ሌላ አጀንዳ ይሰጣቸውና እንዲህ አይነት ነገር አምጡ ይባላሉ። ከዛ በኋላ ለነዛ ነገሮች እኛ ደግሞ ዲፌንድ ስናደርግ እኛ አታክ ነው ማድረግ ያለብን። ከዚህ በኋላ ራሳችን ነው አጀንዳ ሰጪዎች መሆን ያለብን። እንደዚህ አይነት ቱልቱላ ደግሞ ራሱን ችሎ አሜሪካ ላይ ተቀምጦ ቡሽት የሆነ ቂጡን አጎድጉዶ ወንበሩን አጎድጉዶ ለሚውል ሰው ደግሞ ልኩን ተናግሮ ወዲያውኑ ወደ ስራችን መሄድ እንዴ! ሰው አሜሪካ ተቀምጦ እነ ጆከርን ሲያሳድድ ይኖራል እንዴ? እነ ጆከር አረብ ሀገር ላይ ተቀምጠው እኮ ስንትና ስንት ገንዘብ ሜክ ያደረጉ ቲጂ ጎትቼሻለሁ። እኔ ግቢ ሀሳባቸውን ይጨርሱና ወደ ሀሳባችን ወንድም ሄኖክም አለ ሞኒካም አለች። እዚህ ላይ ችግራችሁን ፈተንላቸው አነጋግረናችሁ እንለያያለን። ጎትቼሻለሁ። እኔ ግቢ ጨርስ ሀሳብ ያ ካለች ትግባ። ስለዚህ ምንድነው መሆን ያለበት? የአማራ ትግል ላይ እየመጡ ደንቃራ የሚሆኑ ሰዎች፣ አጀንዳ የሚያመጡ ሰዎች በስርዓት እያየን ጥቁር መዝገብ ላይ እየጻፍን መሄድ አለብን። ጥቁር መዝገብ ላይ እየተመዘገበ መሄድ አለብን። ስለ ሞታችን የማያነሱ ሰዎች እነ ሀቢባ በሞታችን ይሳለቃሉ እኮ። እነ ሀቢባ ሪሊነት ይጅል ያስታርቁ ነው። እነ ሀቢባ 45 ሴቶች ክምር ድንጋይ ላይ ሲደፈሩ ድምፅ ሆነዋል። እነ ሀቢባ የ5 ዓመት ህፃን ወንድ ልጅ ሲደፈር ድምፅ ሆነዋል። እነ ሀቢባ 28 ዩኒቨርሲቲ ተማሪዎች ማርቆስ ላይ ሲደፈሩ ድምፅ ሆነዋል። አማራ በቀስት ሲወጋ በጅምላ ሲቀበር ድምፅ ሆነዋል። በተመሳሳይ እነ መማር የ5 ዓመት ህፃን ወንድ ልጅ ራሷ ከተማ ላይ ጋይንት ላይ ነው የተደፈረው። እኔ እኮ ጎንደሬ ነኝ የሆነች ነገር ሲባል ጎንደሬ ነኝ እያሉ መምጣት። በዚህ አጋጣሚ እንደነ ማን ነው የሚባል ስዩም የሚባል ልጅ ላመሰግነው ፈልጋለሁ። ከጉራጌ ወንድሞቻችን ስዩም የሚባል የአማራ ሞት በጣም በዛ መቆም አለበት ነው ያሉ። እንደዚህ የሚናገሩ ሰዎች ነው ዛሬ የሚያስፈልጉ። ለምን ወጣች ትዕግስት? ኦኬ ትዕግስት ተመለሽ። እኔም እየበላው ነበር። ለምን ወጣሽ ቲጂ? ለምን ወጣሽ? ስልክ ተደውሎብሽ ወይስ? ብላ ተረጋግተህ ጨርሻለሁ። ቲጂ ተመለሽ። ቲጂ ተመለሽ። ከዚህ በኋላ ስለ ቤታችን ማንም አያውቅልንም። ራሳችን ስለ ራሳችን እናውቃለን። ራሳችን ስለ ራሳችን መናገርም ካለብን ማስታረቅም ማጣላትም ራሳችን እንችላለን።
እዚህ አንዳንድ ኤርትራውያን የሚጠይቁ ያለው መልሳለሁ። ዮንማኛ አምሓራይ ድዩ ትብሉ ዘለኹም? አምሓራይ አይኮነን፣ አምሓራይ አይኮነን። ስኻሊ አይደለ? አማራ አይደለም፣ እሱ ሌላ ነው ያልኳቸው ነው። አማራ አይደለም። አዎ ያ አማራ አይደለም። ያ ኦኬ ሎክ ለራስ ይባላል እና ምን አለ መሰለሽ ከዚህ በኋላ እኛ የኛ ልጆች ማንም ይሁን ማንም በንግድ ዓለም ላይ በተለይ ያላችሁ እህቶቻችን እንደ አካባቢ የመጡ እህቶቻችን እነዚህን ቃልዬ ቲጂ የሚሉትን ከሁለቱም ማንም አይነት ኮመንት ስለማልፈልግ ሚውት አድርጓቸው። ሞዴሬተሮች አንድ አይነት ማንነት ስላላቸው ኮመንት አልዘጋም። ኃይለኛ ሞዴሬተር አሉኝ። ጉሮሮሽን እየበጠሰ የተዋርድሻል። አንድ ስለነሱ ስም ቲጂ ቃል ማንም ሰው እንዳይጽፍ አምታችሁሉ። አዎ ይታረቁ። እሱ ነው የሚባል ጎበዞች